የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ያዩ ስቃይ ብዙ ይሳለቅብሻል ብቻ ጃኒ ቺት አረገች፣ ተደባደበች፣ ምን አረገች? ሰላም እንዴት አላችሁ? የተከበራችሁ ዛሬ ምርጥ በሆኑ ቪዲዮዎች መጥቼላችኋለሁ። እናንተ አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቆይታ እንዴት ነበር? ሰብስክራይብ እያደረጋችሁ ነው? 97% ዩቲዩብ እንዳለኝ ከሆነ ማለት ነው ማንም ሰብስክራይብ አያደርግም። ስለዚህ 3% ብቻ ነው እኔን ከምታዩት ውስጥ ሰብስክራይብ የምታደርጉኝ ማለት ነው። ፕሊዝ ሰብስክራይብ እያደረጋችሁ ይህን ቤት ሞቅ እናድርገው። ቤቱ ፍቅር ያስፈልገዋል። ሞቅ እያደረገን ወደ ምርጥ ቪዲዮዎቻችን እናልፋለን። የሚሰራላችሁ ቪዲዮ ካለ ኮሜንት አድርጉኝ፣ ሜንሽን አድርጉኝ። ስለዚህ ወደ ምርጥ ቪዲዮዎች በየቀኑ እየለቀቁላችሁ ነው ቪዲዮ። አብራችሁን ቆዩ። ዛሬ ምርጥ አሪፍ የሆኑ ቪዲዮዎች አሉ። አብረን እንቆይ። ሰብስክራይብ ማድረግ እንዳይረሳ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ሁለቱ ግለሰቦች በፌስቡክና በተለያዩ የማህበራዊ ሚዲያ ገጾች ላይ በመውጣት ከተለያዩ አካላት ጋር በተያያዘ የሐሰት መረጃ በማሰራጨት ስም በማጥፋትና የሰዎችን ሕይወት በማበላሸት ተጠርጥረው በቁጥጥር ስር መዋላቸው ተመላክቷል። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ሕይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። የአርቲስት ነጻነት ወርቅነህ ቤት ማለትም እህትና ወንድሙ በፌዴራል ፖሊስ ቁጥጥር ስር እንደዋሉ ተነግሮ ነበር። ምክንያቱ አልተገለጸም ነበር እና በቁጥጥር ስር ውለዋል የሚል በርካታ መረጃ ሲናፈስ ነበረ። እስካሁንም ስላልተጣራ ያው መረጃ አልሰራሁላችሁም፣ ግን አሁን አዲስ መረጃ ተገኝቷል እየተባለ ነው። እስቲ ተከታትለን እንመለስ። በምን ምክንያት እንደታሰሩ ማለት ነው። እንደታሰሩ ሰምታችኋል። ስለዚህ አሁን ደግሞ በዛ ጉዳይ ላይ በአርቲስት ነጻነት ወርቅነህ እህትና ወንድም ዙሪያ ዛሬ አዲስ አፕዴት አለኝ። በቀደም መታሰራቸውን ዘግቤላችሁ ነበረ። በዛሬው ዕለት ፍርድ ቤት ቀርበዋል። ዛሬ ስላችሁ በእኛ አቆጣጠር ሰኞ ነው። በአብዛኞቻችሁ አካባቢ አሁን ማክሰኞ ስለሆነ መረጃው እንዳይዛበባችሁ ለማለት ነው። መሰረት ወርቅነህ እና ወንደሰን ወርቅነህ በስም ማጥፋት ወንጀል ተከሰው ፍርድ ቤት የቀረቡት በዛሬ ዕለት ፖሊስ የጠረጠረበትን ጉዳይ አስረድቶም የ14 ቀናት የምርመራ ጊዜ ጠይቆ ነበረም። ሆኖ ፍርድ ቤቱ የ3 ቀናት ብቻ ጊዜ ፈቅዷል። በዚህ መሰረት ሐምሌ 30 እንደሚቀርቡ ሰምተናል። የመሰረት ወርቅነህ እና የወንደሰን ወርቅነህ ከሳሾች የነጻነት ወርቅነህ ባለቤት ንጽሕት ደሳለኝና እንደዚሁም አርቲስት አስናቀ ንጉሴ ናቸው። በፖሊስ ባቀረባቸው ክስም እነዚህ የነጻነት ወርቅነህ እና ወንድሞች ምንም አይነት ማረጃ ሆነ ማረጃ ሳይኖራቸው የግለሰቦችን ስም በሚዲያ በመውጣት ወንጅለዋል፣ ስም አጥፍተዋል በሚል ክስ ቀርቦባቸዋል። ፍርድ ቤት እንግዲህ የ3 ቀን ነው የሰጠው። ከ3 ቀን በኋላ የሚሆነውን ደግሞ ተከታትለን ወደ እናንተ እናደርሳለን። እንግዲህ እንደተከታተላችሁት ነው የአርቲስት ነጻነት ወርቅነህ ካለፈ በኋላ ባለቤቱ ጓደኛው ወይም እንደ ወንድሙ የሚያየው አስናቀ አርቲስት አስናቀም እና እህትና ወንድሙ በተለያየ ሚዲያ ሀሳብ ሲያጋሩ ነበር። ነገር ግን ምንድነው የተፈጠረው? እነዚህ እህትና ወንድም ስም ማጥፋት አድርገዋል በሚል ከሳሽም የሚሆኑት ንጹህ ዘር የአርቲስት ነጻነት ባለቤት ነው
ጓደኛው አርቲስት ነፃነት ጓደኛ የሆነው አስናቀ ማለት ነው በስም ማጥፋት ወንጀል እንደተከሰሱ ይፋ ተደርጓል ማለት ነው። ስለዚህ ፍርድ ቤትም በ30 እንደሚቀርቡ ምላሽ ተደርጓል ማለት ነው። ዛሀበሻ እንደዘገበው ከሆነ ማለት ነው። ስለዚህ ይሄ ነው ያለው ጉዳይ በነፃነት ወንድምና እህት ጉዳይ ላይ ማለት ነው። ያለውን ነገር ተከታትለን እናቀርባለን ማለት ነው። አብረን እንቆይ። ሴዶ አካል ጉዳተኛ ይሆናል፣ ይህ ነገር ለታሪክ ይቀመጥ። ይህንን የተናገረው ጆኒ ነው። በዛሬው ዕለት ሴዶ እና ጆኒ ፌስ ኦፍ አድርገው ነበር። ይህም ፕሮግራም የተካሄደው በአድዋ ሙዚየም አዳራሽ ውስጥ ነበር። ጆኒ ስለ ሴዶ ምን አለ? እስቲ እንስማው። ሴዶ አካል ጉዳተኛ ይሆናል፣ ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ሴዶ አካል ጉዳተኛ በትላንትናው ዕለት እንግዲህ ሴዶ ማርሻል እና ጆኒ የፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ነበራቸው ማለት ነው። በዛም ላይ በርካታ ሰዎች ተገኝተዋል። በዛ ላይም እንግዲህ ሊጋደሉ ነበረ፣ ሙከራ ነው መሰለኝ፣ ሊጋደሉ ነበር። በርካታ ሰዎች ተገኝተዋል ማለት ነው። ሳዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው፣ በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች። አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። ይህኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽው። እና ይህን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ከአንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒ የት እንጠብቃት? የልጅ እናት ልበልሽ? አይኑ ውስጥ ጣት አለ፣ ይጫወተኛል። ጣት ውስጥ አይደለ ያባብለኛል። የልብ ፒያኖ የሱ ሙዚቀኛ። በዚህ አጋጣሚ ካየኸው አንተ ለምን የሚያስያስክብኝ? እኔ ምንም አታውቅም ብለህ ጃኒ 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልማት ነው። 15 ቀን በፊት ፎቶ ወጣ እና ምን ችግር አለው ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሺፑን ትረሹና ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ ብሬክ አፕ አድርጎ በእኛ የሚጽናናለ። አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ሰው ፍቅርን ትፈራለሽ። ሌላው ደግሞ ማለት ነው ጃኒ በአምለሰት ፕሮግራም ላይ ቀርባ ሀሳቧን በጉጉት ያው የተቆራረጠውን ነገር እንትን ያለ ነው እና ሀሳብ አስተያየቶቿን ሰጥታለች። ያው ማታ 1 ሰዓት እንደሚቀርብም ፕሮሞት ተደርጓል። እስቲ የተወሰነ ሀሳቧን ሰምተናል። ስለዚህ ደግሞ ሙሉውን ደግሞ እንጠብቃለን ማለት ነው። አምለሰት ጋር ቆይታ ከአምለሰት ጋር ጃኒ ትቀርባለች። አንቺ ልጅ ስትወርክ የነበርሽው ልጅ ነሻ? ቋንዴ ቪዲዮ አበራለሁ። ቋንዴ ቪዲዮ በትልቁ አድርገኝ እንዴ! በትልቁ አድርገኝ የምትለው ይሄ ደግሞ ሰላም። አንቺ ምርሽ ነው እንዴ? ምን እሺ ነው የምትወርኪው አንቺ? ማርያምን እስጢፎን ክራሽ ነክ አንተ እናቴ ትሙት ሪካርድ አደራ። ወይኔ ቪዲዮ አስደፍሮኝ ነበረ። ፋጡማ ጉል አድርጎኝ ነበር ዛሬ። ፋጡማ ጉሎኝ ነበረ በ5 ሰዎች። ኃይለኛ ቺክ ነች አሁን በሷ ቤት። ዱሩ ግን እንደውም ብዬ ነበር ማበራት ባለጌ በክርስቶስ። የምን ሀገር ሰው ነች አንተ? እኔ እንጂ ኤሊየን ነች። አይ ኤሊየን ሳይሆን የሆነ ነገርማ አለች። በእናትህ ንገረኝ፣ ምን ሀገር ነች? ካሊድ በላት እንጂ በእናትህ እንድጠነቀቅ ነው ወደዛ ሀገር እንዳልሄድ ኮንሰርት ምናምን። ኧረ እንዳትሄድ። ምን ጀመራችሁ? ወጥቼ እስከመጣ ምን ጀመራችሁ ነው?
በስማም ስንት አይነት ባለጌ ያለ በእናትህ አንተ የት ሀገር እንደሆነች እንኳን ማይታወቅ ልትሄድ ነው እንዴ? ኧረ ምን እንሄዳለን? ኃይል እኮ እንትን ማድረግ ነው እንጂ መቆንጠጥ ነው እንጂ ይሄን ነው እንደዚህ ሰው አሁን ደግሞ ያያታል። ገባህ አይደል? አዲስ ነገር ስላደረገች ያያታል። አሜሪካ ነው የምትኖረው። ናፒያት ጥላውን ገሰሰ ጋር ጎሳዬ ጋር ታስገባታለህ? ምን ማለት ነው? እንዴ ቪዛ ምናምን ልካ ብትወስደኝ ኖሮስ ምን ልትል ነበር? ምንድን ነው እየተካሄደ ያለው ጋይስ? ግን እቺ ልጅ ጤነኛ ናት? የምትኖረው አሜሪካ ነው አሉ እና በባለፈውም ብዙ ሰው እንትን ሲባል ነበር እና አሁን ደግሞ ያው ቀርባ ጭራሽ እንትን ትፈልጋላችሁ አይነት ነገር። ኧረ ወዴት እየሄድን ነው? ወዴት እያመራን ነው? የምር በጣም ምን ትላላችሁ በዚህ ጉዳይ ላይ? እውነት ትውልዱ እየተበላሸ ነው በጣም። ጃኒ ቺት አረገች፣ ተደባደበች፣ ምን አረገች? ጀግና ያላችሁ ማን ቀረ? የሆነች ውስጥስ ነበረች፣ ስቀጣ ገባች፣ ባሏ ቀጠቀጣት፣ ስትወጣ ከዛ ትዳር ጀግና ነች አላችሁ። ማበረታታት በምክር ማበረታትና ጀግና ብላችሁ መሰየም በጣም ይለያያል። አሁን እቺ ልጅ እንደዚህ ስታረግ የነበረች ልጅ ነገ ጀግና ብለው ብዙ ሴቶች ይፖስቷታል። ትላንትና ነው ምንድን ነው የሆነ ቪዲዮ አየው። አይ ቲንክ ቤላ ላይቭ ላይ ነው የገባችሁ መሰለኝ። አንዲት ልጅ ምን አለች? አይፎን 70 ገዛው በቴሌግራም ፎቶ ልካለው፣ ቴሌግራም ላይ ፎቶ ልኬ አሪፍ ብር አገኛለሁ፣ አላገባም፣ አልወልድም፣ መሳፍንት ይሙት እያለች መማል ጀመረች። በነጋታው እንደዚህ አይነት ቪዲዮዎች መልቀቅ ጀመረች። ከዛ ነው የሆነች ልጅ ተነሳችና የእናንተ ጥፋት ነው፣ ልጅቷ ስትሰራ አላበረታታችኋትም፣ ለዛ ነው ወደዚህ የገባችው። ሰው ጥሩ ሲሰራ አታበረታቱም፣ ለዛ ነው ወደዚህ የገባችው። እስከ መቼ ነው ሶሳይቲውን ብለ የምታረጉት? ባላረገው ነገር በጣም እኮ ስትራግል የሚያደርጉ ሴቶች አሉ እኮ። የሆነች ልጅ አላያችሁም? ወንድሟ ከሞተር ተጋጭቶ እግሩ ተሰንጥቆ እሷ ጎዳና ቤት ውስጥ ነው የምትኖረው። አሁን ዶክተር ነው የሄደባት። እሷ እኮ ለመገላለጥ እኮ በጣም ብዙ ምክንያቶች አሏት እኮ። ተገላልጣ ራሷን ለመሸጥ በጣም ብዙ ምክንያቶች አሉ። ያው እዚህ ጋር መሆንም በዚህ ልጅ ጉዳይ ማለት የሆነ ነገር ሲያደርግ እንትና አንተ ስታደርግ ጎበዝ፣ አዎ ልክ ነሽ። እኛ የምናደርግበት መንገድ ሰውን የጠቀመን እየመሰለን ማለት ነው የምናበላሽባቸው አጋጣሚዎች አሉ ማለት ነው። ምክንያቱም አንደኛ ሰውየውን ከዛ ችግር ውስጥ እያወጣን ነው ይመስለኛል ማለት ነው። ግን ምንድነው እያደረገ ያለው? ትክክል እየመሰለው የሚመለከተውም ሰው ነገ እኔም እንደዛ እየተባለ በርካታ ነገር እንትን እያደረገ ነው እና በዚህ ጉዳይ ላይ ትኩረት ብናደርግ የተሻለ ነው ብዬ አስባለሁ። ምን ትላላችሁ እናንተ? እውነት ነው በጣም በሰው እያየውን እየመሰለ ስለሆነ ማለት ነው። እሺ ቆይታችን እንዴት ነበር? እንዴት አገኛችሁት? ቆይታችን አሪፍ ነበር። ለእኔ ቆንጆ ነበር እግዚአብሔር ይመስገን። እናንተ ጋርስ እንዴት ነበር? እኔ ጋር አሪፍ ነበረ። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ምን ሀሳብ ላይ እንስራ፣ ምን ሀሳብ ላይ እናተኮር፣ ሀሳብ አስተያየታችሁን አጋሩ፣ ኮሜንት አድርጉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። እወዳችኋለሁ። መልካም ቆይታ